በትራፊክ አደጋ በሰው ህይወትና በንብረት ላይ የሚደርሱ አደጋዎች ከፍተኛ ሰብአዊና ኢኮኖሚያዊ ቀውስ እያስከተሉ መሆኑን የገለጹት የከምባታ ዞን ብልጽግና ፓርቲ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ወንድሙ ተሰማ የበርካታ ሰዎችን ህይወት እየቀጠፈ እንዲሁም ኢኮኖሚያዊ ውድመት እያደረሰ የሚገኘውን የትራፊክ አደጋ ለመቀነስ የአሽከርካሪዎች ሚና ከፍተኛ መሆኑን ጠቅሰዋል። የተሽከርካሪውንና የአካባቢውን ነባራዊ ሁኔታ ከግምት ውስጥ በማስገባት የመንገድና የትራፊክ ደህንነት መመሪያና ደንብ ጠብቆ ማሽከርከር እንደሚገባ ማሳስበዋል። ተሳፋሪዎችን ኃላፊነት ሙሉ ተቀብሎ በአግባቡ ከተነሳበት እስከሚደርስበት ድረስ ያለውን ነገር በጥንቃቄ የማድረስ ኃላፊነት የአሽከርካሪው ነው ማለት ነው። ስለዚህ አሽከርካሪ ይሄን ተከትሎ ማይሄድ አለበት። ሁለተኛ አሽከርካሪ የመንገዱን ባህሪ የሚያውቅ መሆን አለበት። በጣም ጠመዝማዛ የሆኑ መንገዶች አሉ። በጠመዝማዛ መንገዶች፣ በጣም በዳገታማ መንገዶች ላይ በሜዳ አካባቢ ላይ በምን ፍጥነት መሄድ እንዳለበት የትራንስፖርት ህግ በደንብ አስቀምጧል። ይሄንን ህግ ተከትሎ ነው መሄድ እና ማሽከርከር ያለበት ማለት ነው። አሽከርካሪዎች በየጊዜው የሚሰጠውን ስልጠና በአግባቡ በመከታተል ከመንግስትና ከህዝብ የተጣለባቸውን ኃላፊነት በአግባቡ ለመወጣት የባህሪ ለውጥ ማምጣት እንዳለባቸው አስገንዝበዋል። የከምባታ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ዳዊት አንዲኖ በበኩላቸው በስነ ምግባር የታነጸና ሙያዊ ብቃት ያለው አሽከርካሪን ለማፍራት ወቅቱን የጠበቀ ሙያዊ ስልጠና መስጠት ተገቢ መሆኑን ገልጸዋል። በዞኑ በ2018 በጀት ዓመት ብቻ በትራፊክ አደጋ 32 የሰው ህይወት ማለፉንና ከ10 ሺህ በላይ አሽከርካሪዎች በደንብ ጥሰት መቀጣታቸውን የጠቀሱት አቶ ዳዊት አንዲኖ የስልጠናው ዋና ግብ በስነ ምግባር የታነጸ አሽከርካሪ መፍጠር ነውም ብለዋል። ማሰልጠኛ ተቋማት አሉ፣ እዚህ ተሳትፈዋል። በምን አይነት ስነ ምግባር እያሰለጠኑ ነው አሽከርካሪዎች የሚለውን የደረቅ ጭነት፣ የህዝብ ትራንስፖርት፣ የባጃጅ ትራንስፖርት ማህበራትን ጨምረናል። ስልጠና ላይ እነሱም አሉ። ሲያደራጁ ምን አይነት ስነ ምግባር ያለውን ሾፌር ወይም አሽከርካሪን ባለንብረቱ መቅጠር አለበት፣ እንዴት ብቁ የሆነውን አሽከርካሪ መቅጠር አለበት፣ ከተቀጠረ በኋላስ ደግሞ በምን አይነት ስነ ምግባር አሽከርካሪውን መቆጣጠር መቻል አለበት ባለንብረቱ የሚለውን ሐሳብ ይዘን ነው ይህን መድረክ እያስከደናል ነው። በዞኑ የሚከሰቱ አብዛኛው የትራፊክ አደጋዎች የአሽከርካሪዎችና ወቅቱን የጠበቀ የተሽከርካሪዎች ጥገና ባለማድረግ መሆኑን የጠቀሱት የከምባታ ዞን ፖሊስ አዛዥ ረዳት ኮሚሽነር ታገሰ አርፊጮ ከስልጠናው በኋላ አሽከርካሪዎች ለራሳቸው ለማህበረሰባቸውና ለሀገራቸው ሲሉ በጥንቃቄ እንዲያሽከረክሩ ጥብቅ ቁጥጥር በማድረግ የትራፊክ አደጋን ለመቀነስ በቅንጅት ይሰራል ብለዋል። ከአምና በበለጠ አሁን ባለው ደረጃ አደጋዎች በአሽከርካሪዎች ስህተትና አንዳንድ የቴክኒክ ችግሮች በሚፈጠሩበት ሰዓት እየተፈጠሩ ስለሆነ አሽከርካሪዎች በኩል የሚፈጠሩ አደጋዎች ከፍ ያሉ ናቸው። ከ80 እና ከ85% ከፍ ያለ ስለሆነ ያንን አሽከርካሪዎች አውቀው ተረድተው አደጋ እያመጡ እንደሆነ ተረድተው እንዲማሩና ግንዛቤ እንዲኖራቸው ስልጣና እንዲወስዱ ተደርጎ የተዘጋጀ ነው። የከምባታ ዞን ትራንስፖርትና መንገድ ልማት መምሪያ ምክትል ኃላፊና የትራንስፖርት ዘርፍ ኃላፊ አቶ ታደሰ አቦዬ በሰውና በንብረት ላይ የሚደርሰውን አደጋ ለመከላከል የዘርፉን ደንብና መመሪያዎች በአግባቡ መጠበቅና በየጊዜው የሚሰጠውን መሰል ስልጠናዎች በትኩረት በመከታተል ተግባራዊ ማድረግ ይገባልም ብለዋል። ቀጣይ ሊስተካከሉ የሚገባቸው ከመርሃ ግብር ውጪ መጫን፣ ከመናሪያ ውጪ መጫን፣ የተሳፋሪዎችን መብት በሚገባ ማስከበር እንድታይ፣ ትርፍ መጫን፣ ከታሪፍ በላይ ገበያ ቀናት ከ12 ሰዓት ጀምሮ የማስከፈል ሁኔታ፣ ባጃጆች በከተማ ውስጥ ከህዝቡን የሚያስመሪ ክፍያ የማስከፈል ሁኔታዎች ሊታረሙ ይገባል።